ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋቸው አበረታቱን። አይከፈልበትም ቅመሞችዬ። እንግዲህ አሁን ላይ የተደበቀው ሚስጥር እንግዲህ እየወጣ ነው። የደበቁት እንግዲህ ዛሬ እንግዲህ ፍቅርዬ እንግዲህ ሩታ ያው አብርሽን ከሄረሚላ ህይወት እናስወጣውና አብርሽን እንግዲህ አንቺ ቀረቢ አብርሽን እንድታስታርቂ፣ ስለዚህ ሄረሚላን ከአብርሽ ህይወት ማስወጣት አለን ብለው ተመካከሩ እንዳያችሁት። ከዛ ትናንትና ሚስጥሩን ነገሩን። አሁን ደግሞ እንግዲህ አብርሽ እንግዲህ ትናንት ተናግዶ ለምን ተናገርሽ ብሎ እንግዲህ አብርሽ ነገር ነበርና እንግዲህ አብርሽ ስለዚህ አዎ ለ4 ዓመትና ለ5 ዓመት አብረን ኑረናን። ነገር ግን አሁን ተመልሳ የመጣችው ፍቅር ለበቀል ነው። እኔ ሩታንም እኔ ነኝ ወደ ሶሻል ሚዲያ ያመጣኋት፣ ሄረሚላንም እኔ ነኝ፣ ፍቅርንም እኔ ነኝ። ስለዚህ ለምንድን ነው የሚበቀሉኝ እያለ እንግዲህ አብርሽዬ ይናደዳል። ስለዚህ አብረሽ እንዳይበቀሉት አርፎ ቁጭ ከዛችን ከማለት አልፎ ሰተር ብሎ ቢቀመጥ ይሄ ሁሉ አይመጣበትም ነበረ። ያም ሆነ ይህ እንግዲህ ፍቅርም እንግዲህ የተሰማትን ጥሏት ሄዶ ሳለ እንግዲህ ብቸኝነቷ ብዙ ነገሮች እንዳሳለፈች እንዲሁም አንተ መቼም አይገባም ከሰው አልተፈጠርክም እንደ እስከምልህ ድረስ አብርሽ ደግሞ እንግዲህ ለምንድን ነው ሩታ ጋር ሆነሽ ልትበቀይ ነው አይደለም? ለምን ይላታል። እሷን ልበቀልህ አይደለም ያው ትክክለኛውን መንገድ ላሳይህ ነው ስትለው፣ አብረሽም እንግዲህ አልተዋጣለትም። አሁን ላይ አብረሽም እንግዲህ ንገሪኝ፣ እኔ የምንፈልግሽ ነው። የዛሬ ስንት ዓመት መጣሽ ተመልሰሽ ሄድሽ። አሁንም ተመልሰሽ እኮ ራስሽ እኮ ነኝ ትናንት አልናገርም ብዬ ነው እንጂ ከሩታ ፊት ራስሽ እኮ ነሽ የመጣሽው። ሄረሚላም ሩታም አይሆንሁም። ስለዚህ ብቻህን ሁን፣ ከነሱ ራቅ ያልሽኝ እኮ አንቺ ነሽ። ለምንድን ነው እያለ እንግዲህ ሲወቅሳት፣ እንግዲህ ፍቅርም እንግዲህ አንተ መቼም አይገባም ድንጋይ ነህ እንሰዋለ እንግዲህ እኔ እንደመሰለኝ ከሆነ እንግዲህ ፍቅር እንግዲህ ፍቅርዬ ወይ እያለ ዘፋኝ ፍቅር አገር ሸባን መሰለኝ ወይ ጉድ! ያላለቀ ፍቅር ማርያም፣ የሩታን የአብርሽ ያላለቀ ፍቅር ስንል የሄረሚላ ያላለቀ ፍቅር ስንል እንደገና ደግሞ የፍቅር መጣች። ለማንኛውም ፍቅርዬ አሁን አንቺ ሄደሻን ሌላ ሰው ህይወት ጀምረሻን፣ ጥሩ ህይወት ነው የምትኖሪው። አፍቃሪ ያለሽው ከማን ነው? ፋፊ ነበር። ፋፊ ጥሩ ልጅ ነበር። ከነበርሽበት ሙድ አውጥቶ ብዙ ነገሮች አሳልፈሽ ነበር። ነገር ግን እሱን ደግሞ አልፈልግም ብለሽ እሱም የራሱን አንቺም በመሀላችሁ ልጅ አለ፣ ልክ እንደ አብርሽና እንደ ሩታ ማለት ነው። ነገር ግን ደግሞ ሌላ ልጅ መጣ አፍቃሪ። እሱ ይወድሻል፣ እሱ ይንከባከብሻል እንጂ አሁን ተመልሰሽ ወደ አብርሽ ህይወት ሩታ አብርሽን እኮ የማፈልገው ቢሆን ከሄረሚላ ጋር ቢሆን ችግር የለባትም። እና አንቺና ፍቅርና እንግዲህ ሩታ እንደዚህ የሚያደርጉት እንግዲህ ከሄረሚላ ለማራቅ ነው፣ ወይንም ደግሞ አብርሽ እንግዲህ ከሰው ጋር እንዳይሆን በቃ ላደለ ሴት እንዳይጠጋው ነው ይመስለኛል እንደዚህ የሚያደርጉት። እንግዲህ እናቴ ጉድ እኮ ነው። የሁለቱ ንግስቶች አንሶ ሶስተኛዋ ንግስት ደግሞ 4 ጣሉ። ለማንኛውም ነገር ስለዚህ እንግዲህ ምንድነው የሆነው? አብርሽም ንገሪኝ እያላን ነው እንግዲህ። ፍቅርም እንግዲህ ያው ፍቅሯ አገርሽቶባታል እና ፍቅርዬ ይቅረብሽ ነው እኛ የምንለው። ምክንያቱም ሩታ እንግዲህ አብርሽን የላከችኝ እሷ ነች ብለሻል። ከዛ በኋላ ደግሞ ምንድነው ያልሽው? እንግዲህ እንድታስታርቂያቸው ነው። ለምን ወደ ሩታ መጣች ሲልሽ እንግዲህ ያው እኔም ሴት ስለሆንኩ እንደኔ እንዳትሆን አብራችሁ ልጃችሁ እንድታሳድጉ ነው ያለችው። ስለዚህ አሁን አንቺ ተመልሰሽ ሌላ ነገር ማንሳት የለብሽም። አውቃለሁ ብትወጂውን ብታፈቅሩን ዋጥ አድርገሽ ሁሉን ቻል አድርገሽ እንግዲህ ይቅርታ ተባብላችኋል አይደል? ከስንት ዓመት በኋላ መወቃቀስ አያስፈልግም። እንግዲህ ይቅርታ ተባብላችሁ እኮ ነበረ። ከስንት ዓመት በኋላ መተሽ እንደዛ ማድረግ ተገቢ አይደለም። ለማንኛውም እንግዲህ ያ ማለት እኮ እንግዲህ አብረሽ ከሩታ ጋርም ሲሆን ደስተኛ አይደለሽም። እንዲሁም ከሄረሚላ ጋር ያው እየጠበቅሽው ነበር። በእርግጥ ባለፈው እንደምወጂው ሰው እንዳለ የምታፈቅሪው ሰው እንዳለ እንግዲህ
ተናግረሽ ነበረ። ነገሩ ግራ ያጋባ ነው እኮ ጎበዝ። አዳ አብርሻውን ከስንቱ ይሁን። አሁን ፍቅርዬ እኛ የምንለው ላንቺ የራሽን ህይወት ኑሪ፣ ጀግና ነሽ፣ ጎበዝ ነሽ፣ ልጅሽን እያሳደግሽ ለልጅሽ ምርጥ እናት መሆን ነው ያለብሽ። አብረሽ ከቻለ ወደ ሩታ ይመለስ ነው። ሄሬሚላም አይሆናትም። ምክንያቱም ምሳሌ ከሄሬሚላም ከሄደ እንግዲህ አስረግዞ ላሽ ስለሚል፣ ስለዚህ ወደ ሩታ ይመለስና ሰብሰብ ብሎ ልጁን ያሳድግ ነው እኛ እንዳስተያየት። አንዴ ሄሬሚላ ተጎድታለች አይደለ? ስለዚህ አንዴ ሄሬሚላን ስለዋሻት መልሶ ደግሞ ወደ ሄሬሚላ እንዲሄድም ፈቃደኛ አይደለም። የራሳቸውን ህይወት ቢኖሩ ሄሬሚላም የራሷን ህይወት ይበቃታል ከዚህ በኋላ እሷ ሄሬሚላንም እየወቀሰ ነው። አሁን እኔ ወደ ሶሻል ሚዲያ አንጥቻቸው ሶስቱ ምናምን እያለ ነው። አያቸው፣ እንደዚህ ነው እንግዲህ። ስለዚህ አሁን የምናውቃቸው በአብረሽ ነው። አብረሽ ነው ያመጣቸው። ስለዚህ ሁል ጊዜ ጌታዬ ጌታዬ እያሉ ታዲያ ይኖሩ፣ ሲያጠፋ ያው ይወቀሳል። እና ፍቅር አሁን ወደፊት እንጂ ወደኋላ፣ ወደ ቁም ነገሩ ስንመለስ ፍቅር ወደፊት እንጂ ወደኋላ መመለስ የለባትም። ኦኬ አብረሽ ለምሳሌ ላጤ ቢሆን ምንም ነገር ህይወት ባይኖረው ኦኬ ችግር የለውም ብትሉ፣ አሁን አብረሽ ከማንኛቸው ሊሆን እያለ ለራሱ ግራ ገብቶት አንዴ ከሩታ ወይስ ከሄሬሚላ ጋር ልኑሩ እያለ ግራ ገብቶት እንግዲህ አሁን በመሀል ላይ ደግሞ ሶስተኛ ፍቅር እየመታ ደግሞ አንተ ድንጋይ ነህ መቼም አይገባህም ብለዋለች። እና እዛ ላይ ደግሞ ጉንጮ ሳማርገው ነው እየሮጠች ሄደችው። እንግዲህ ያ ማለት ትወደዋለች ማለት ነው። ያው እንግዲህ የአብረሽ ፍቅር አገርሽቶባታል። ስለዚህ ፍቅርዬ ደግሞ ሩታ አደራ አብረሽን ወደ እኔ መልሽልኝ፣ ልየላሳ ትናንተ ተያይዛችሁ እያለቀሳችሁ አልነበረን? ሩታም ተረድተሽኛል፣ አንቺ አመሰግናለሁ ስለተረዳሽኝ እያለችሽ እና ሩታና ማናት ሄሬሚላና ሩታ ተጣል በአንቺ መሀል ባትገቢ ይጣሉ ነበር። ይሄን ነገር ሩታ ስታመጣው ካልተስማማሽ አብረሽን የምትወጂ ከሆነ የምታፈቅር ከሆነ መሄድ የለብሽም ነበር ወደ አብረሽ ማለት ነው። ያው አውቃለሁ ፍቅር እንደሆነ፣ ፍቅር ከባድ ነገር ነው። የምትወዱትን ሰው ሌላ ሰው ጋር ሲሆን ሳይሆን ያው ፍቅር ያገረሻል። ስለዚህ ሁለቱ ሄሬሚላና ሩታ እንግዲህ እንደምታዩ ደስ ብሎን ታረቁ እያልን እኛ በጣም ተደስተን፣ ምክንያቱም ከነገር ምንም ከፍቅር ብዙ ነገሮች እናገኛለን። እንግዲህ አይታችኋል ሩታና ሄሬሚላ ዛሬ እንግዲህ ሲያያዙ ለምን ዋሸሽኝ እያለ ሄሬሚላም እንግዲህ ሩታን እየወቀሰቻት ነበር። ስለዚህ አንቺ በመሀል ባትሄጂ፣ አይ እኔ ከዚህ ነገር አልገባም ብትይ ሩታ ናት የላከች ብለሽ የለ ነገሩ፣ ወይም በሰበብ ደግሞ ለራስሽም ይሆናል አላውቅም። ይሄ ፍቅር የሚባለው ነገር ምን አይነት ነገር ነው? ኧረ ተው ሴቶች ተው፣ ራሳቸውን አስከብሩ። እውነቴን ነው። አሁን ፍቅር ወደ ኋላ አትመለሽ። እውነቴን እኮ እሱም በድላኛለች ይችላል፣ አንቺን በድለኛል መቻይተህ ህመሜን ታያለሽ፣ እሱም አንቺ መቻይተሽ ህመሜን በድለሽ። አሁን አብረሽ እንግዲህ እውነቱን ንገሪኝ የሚላት ምንድን ነው? ከሷ ተፈቅረዋል አታፈቅረውም? እኔ ብቻ ሳይሆን ተመልካችም ግራ ገብቶታል ያለው እንግዲህ ለዛ ነው። እሷም እንግዲህ ምንድን ነው ያልጨረስኩት ነገር አለ ተመልሼ እመጣለሁ ብላለች። ያ ማለት አብረሽ ጋር እንግዲህ ያው ስማዋለች፣ እንደምታፈቅረው ነግረዋለች። በነገራችን ላይ አብረሽ ግራ እስከሚገባው እስከሚደነግጥ ድረስ አብረሽ እንግዲህ አንዱን ጉድ ሳይወጣው ሌላ ጉድ፣ አንዱን ሳያልቅ አንዱን። ስለዚህ ከዚህ ሁሉ ሄሬሚላም ሩታም እንግዲህ ይቀባችሁና የራሳቸውን ህይወት ኑሩ፣ ጊዜያቸውን አትፍጁ ነው የምንለው። እና ታረቁ፣ ተመልሳችሁ መታረቅ አለባችሁ። ሁለታችሁ ከታረቃችሁ ችግር የለም፣ ሁለታችሁ ታረቁ። እንግዲህ ሄሬሚላም ያው ስለዋሻት ብዙ ነገር ከእሷ ጋር እንደሚያደርግ ለወደፊቱ አብረው እንደሚኖሩ ስለዋሻ ነው የምትታገለው። ሩታም ልጇን ያላባት እንደ ማሳደግ ስለማትፈልግ ለልጇ ብላ ነው እንጂ የሌላ ነገር ጎንድ አጥቶ አይደለም። ከዛ ላይ ደግሞ እልክ ገብቷቸዋል። እልክ የሚባል ነገር አለ። እኔ ያቸንፍ ነው ወይ እሱ እንደ ወንድ ልጅ ቆፍጠን ብሎ አይ እኔ አልፈልግም። ምሳሌ ሄሬሚላን ከህይወት አስወጣኝ ስትለው ማስወጣት፣ ሩታም እኔ ቤት ያለውን እቃ ነው ውሰድ ስትለው መውሰድ። በቃ ከዛ በኋላ እነሱ ሰላም ያገኛሉ። ገባችሁ? ነገር ግን
ሩታ ጋር ያለውን እቃ ወሰደ፣ እዛው አለ። ሄርሜላን ማስወጣኝ ስትለው ይሄን ያህል ነው እንደ ፍቅርሽ ይላል። እኛ እኮ ግራ እኮ ነው ያገብን፣ ማርያም ግራ ገብቶናል። እናንተ ሰው ድራማ ነው ወይስ የምትሰሩብን ምንድን ነው? ወይስ ድራማ ነው ምንድን ነው? አሁን የሩታ የሄርሜላ ሳያልቅ ደግሞ ሌላ ፍቅር መጣች። ስለዚህ ያኔ ነገሩ እየከረረ ነው የሚመጣው። ኧረ ተው ሴቶች ተው፣ የሚወዳችሁን ሰው ትታችሁ ለማይወዳችሁ ጋራ ለምንድን ነው የምትታገሉት? በጊዜው ላትወዱ ትችላላችሁ። ቀስ በቀስ ደግሞ እሱ ከወደዳችሁ እናንተ ደግሞ እየዋለ እያደረ እየለመዳችሁ ስትሄዱ ታፈቅሩታላችሁ፣ ትወዱታላችሁ። ስለዚህ እሱ ሲወዳችሁ እየተንከባከባችሁ ገብቷችኋል፣ ያስከብራችኋል። ነገር ግን ፍቅር እናንተ ብቻ ጋር ከሆነ በጣም ከባድ ነገር ነውና እዚህ ወደ ራሳችሁ ተመለሱ ነው የምንለው። ተመለሱ። እንግዲህ ያ ማለት እንግዲህ ፍቅር እንግዲህ አብርሽን ከሩታ ጋር ሆን ምናምን ስትል የነበረው ያው ማለት ከልቡ አይደለም ማለት ልክ ሩታ እንግዲህ አብርሽን ከሄርሜላ ጋር ይሁን ሌላ ሴት ጋር ይሁን ከፍቅር ጋር ይሁን ስትል እንደነበረው ማለት ነው። ከልባቸው አይደለም ማለት ነው። ስለዚህ ፍቅርም እንደዛ የምታደርገው አሁን ያልጨረስኩት ነገር አለ ምናምን ከማለት እንደዛ ማድረግ የለብሽም። ነገሩ እኔ እንዳሰብኩት እንዳገመትኩ ግን ፍቅር ይህንን የምታረግበት ምክንያት ያው ሩታ ጋር ለማስታረቅ ነው እንጂ አብርሽ ያው ግራ እንዲጋባ ወደ ሌላ ሴት እንዳይሄድ ለዛ ግራ ለማጋባት ነው እና ከሩታ ጋር ለማስታረቅ ይመስለኛል። አብርሽም እንግዲህ በእንደዚህ አይነት መንገድ ወደ ሩታ ጋር አልመለስም እያለ ነው። እንግዲህ ምናልባት ፍቅር እንግዲህ ያው የትናንቱ ስላልተሳካ አሁን ደግሞ እንግዲህ ሌላ ከሩታ ጋር እንግዲህ አዲስ ፕላን አውጥተው ሊሆን ይችላል። ይቅርታ። ስለዚህ ወይ ታረቁና ልጃችሁን አሳድጉ። አንተም ወንድ ከሆን ልክ እንደ ወንዶቹ ቆፍጠን እንበልና ወዩ እናቴ መልስን ሰጣቸው። ነገ ዛሬ እያልክ ሽሩሩ አባብሊን ከምትል መልሱን ቢሰጣቸው እኮ ጥሩ ነው። እነሱ ከዛ በኋላ አርፈው ቁጭ ይላሉ። በቃ እንደዛ ነው መሆን ያለበት። ነገር ግን ደግሞ እሱም ነገ ዛሬ እያለ መልስ አልሰጠም አለ አይደለ? እንደዛ ነው እና ብቻ አስቸጋሪ ነገር እና ፍቅር ከልብሽ ከሆነ እውነት ለመናገር ከሆነ የኔ እናት ወደኋላ ትመለሽ። እውነት ወደኋላ መመለስ የለብሽም። እኛ ሄርሜላን በወጣች የራሷን ሕይወት ካለችበት ከህመሟ በዳነች የራሷን ሕይወት በኖረ ስንል አንቺ ደግሞ ትመጫለሽ። ታይ የሄርሜላ ይበቃልና አንድ ሰሞን እሺ ይልሻል። ከዛ በኋላ ደግሞ እንደምታውቂው ላሽላል እንጂ ወደፊት በድሎኛል ብላችሁ በድለናል የበደለንን ወንድ በድሎን የሄዱትና ለምን እንደሆነ ወደኋላ እንደምትመለሱ እኮ ግራ አጋባኝ። ምን አይነት ጊዜ እንደደረስን አንተ ምን አፍሱስ ሆነ እዚህ እና ለማንኛውም ምን ለማለት ፈልጌ ነው፣ እኛ ያው እንደ ተመልካች ውስጣቸው መስራት ነው የሚያውቁት። ፍቅር ወደኋላ ባትመለስ፣ እውነቴን ነው የምልህ፣ ወደኋላ ባትመለስ። እንደገና ደግሞ ከዚህ ቀደም ጎድቶኛል ብላለች። አሁንስ ምን ማስተማመኛ አላት? ማስተማመኛ እኮ የለም። አውቃለሁ የመጀመሪያና ያው እንደሚዋደድ ከስንት አንድ ነው የመጀመሪያ ተዋደው ተፋቅረው ያው እድሜ እስከ እርጅና እስከሚጃጁ ድረስ የሚኖር ያው መጃጀት አይቀር አይደለ? እርጅና ይመጣ መቼም አንፈልግም ብትሉ ይመጣ ነው ገደቡ ሲደርስ። ስለዚህ ምን ለማለት ፈልጌ ነው፣ ምናልባት እንግዲህ እንደዛ ይኖራል እንጂ አሁን የራስሽን ህይወት እየኖርሽ አፍቃሪ ደግሞ አለሽ። ስለዚህ አንቺም የሰው ልብ አትስበሪ። ምሳሌ አብርሽ እንግዲህ እንደምታውቁት የሩታንም የሄርሜላንም ልብ ሰብሯል። ፍቅር ደግሞ አሁን እንደዛ ነው እንግዲህ አብርሽ አሁን ላይ ፍቅር ልትበቀል የመጣችው እያለ ለራሱ ግራ ገብቶታል። ሲጀመር ከፍቅር ጋር ተለያየ አይደለ? ከተለያየ በኋላ መገናኘትም የለበት ባለትዳር ነው። ምክንያቱም እኔ ባለትዳር ስለሆነ ለዛ መገናኘትም የለበት። የፈለገ ነገር ወይ ልጅ ቢኖር ልጅ ሊያገናኛቸው ይችላል። ነገር ግን በመሀላቸው ደግሞ ልጅ ስለሌለ
እንትን ማለት የለባቸው ነው ምን እንግዲህ እዚህ ቀደምም አፋፊ አይታችኋል። እንግዲህ ፋሀድ አይታችኋል። ምንድን ነው ያለው እንግዲህ ይዋደዳሉ ብሎ እንግዲህ ሚስጥር አውጥቶ ነበር። በመጨረሻ እንግዲህ ኧረ አይደለም ሩታንና አብርሽን ለማስታረቅ ነው ተብሎ ነበረ። ስለዚህ አናቅላቸውም። ዝሮ ዝሮ ወደ ኋላ ባትመለስ ጊዜዋን ባትፈጅ ነው ጥሩ የሚለው። እሱም አላደላ አፍቃሪ በዛ በቃ አፍቃሪዎች በዙ ብሎ ኮራ ቀብረር ይላል። ስለዚህ መጀመሪያ ትዳር ሰብሰብ ብለው መቀመጥ፣ እንደገና ከፈታ ደግሞ ቶሎ ብሎ ወደ ትዳር አይገባም። ረጋ ማለት አለ። ረጋ ያለ ወተት ቅቤ ይወጣዋል አይደል የሚባለው። ስለዚህ መጀመሪያ መረጋጋት ነበር። በአንተ ግን ያለ ሴት አትኑሩ የተባልክ ሰውዬ በዛችም የሩታና የሄርሜላ ሳያልቅ እንደገና ደግሞ ፍቅር መጥቷለች። አሁን እሱ ምንድን ነው ንገሪኝ የሚላት ምንድን ነው? ታፈቅረኛለሽ ወይ ነው ንገሪኝ፣ ግራ ገብቶኛል እያለ ነው። አፈቅርሃለሁ ያው ስሜቷን ነግረዋለች። ሰማሁዳ ላይ ያልጨረስኩት ነገር አለ ብላለች። ሀዛስ ምን ይፈጠራል እንዴ? በመድኃኒዓለም ተው። ለማንኛውም ከሆነ ያው ከልጁ እናት ጋር ይታረቅ፣ ከሩታ ጋር ይታረቅ። እንዳልኳችሁ ነው ሄርሜላ ጋር አሁንም ቢመለስ ነገ ጧት ተመልሶ ያው ከሆነ ስለዚህ ከሩታ ጋር ይታረቅና ልጁን ያሳድግ። ከዛ ሰብሰብ ብሎ ይቀመጥ። ወደ ሶሻል ሚዲያ እኔ ነኝ ያመጣኋቸው። ለማንኛውም ሰው እኮ ለራሱን ጥቅም ነው። ገብቷቸዋል። አዲስ ሰው ሲመጣ ያው እኛም ጥሎብን አዲስ ሰው ሲመጣ ለማየት እንጣደፋለን እና ለራሱም ጥቅም ነው። ለማንኛውም ነው አንጥቷቸዋል። ሁሉም ቢሆን እኮ ሄርሜላ ማመስግነዋል፣ ሩታ ማመስግነዋል። ፍቅር ልክ እንደዛ አመስግነውታል እኮ አልጠቀመንም አላሉትም። ሁሉም አመስግነውታል። ግን ደግሞ እሱ እንደዛ ማድረግ የለበትም ነው ምን የምንለው። እንዲሁም ደግሞ ቅመሞችዬ እከሌ ቢመለስ እከሌ አንዱን ትዘቀዝቁና አንዱን ስትሰድቡ አትሳደቡ። በቃ በአጭሩ ማለት ነው። ስታጣምሩ ምን ስትሉ ትውላላችሁ። አሁን አብዛኛዎቹ ከፍቅር ጋር ቢኖር ደስታቸው ነው። አብዛኛዎቹ ከሩታ ጋር ቢኖር ደስታ፣ እንዲሁም ከሄርሜላ ጋር። ለማንኛውም ላይክ ሰብስክራይብ በማድረግ አበረታቱን። እናመሰግናለን ቅመሞችዬ። ላይክ አድርጉ። እሺ፣ ስወዳችሁ